ማቆም አለበት። ትክክል አይደለም። አዎ ግን እሱ የስተቸነው አሁን ላይ ደግሞ እንግዲህ አይታው ከሆነ ሴቶች በየምግብ ቤቱ በጣም በብዛት ይታያሉ። በየጥሬ ስጋ ቤቱ፣ በየሬስቶራንቱ ከወንዶች ይልቅ እንደውም ሴቶች ናቸው አብዛኛው ምግብ ቤት የሚገኙት። እና የድሮ ደግሞ እናቶች ምናምን እንደዚህ ሴት ልጅ ብቻዋን ሆቴል ሄዳ አትበላም። እንግዲህ በዚህ በኢትዮጵያ ባህልና ኮንቴክስት ተመለከቱ። እንዴት ነው? አይቼዋለሁ። በጣም ሽምቅቅ ነው የምለው። ሴቶች ብቻችሁን ወንበር ይዞ አጣባቡብን። ቦታም ጠፋ። አሁን የት እንበላለን እኛ? አሁን እኮ ግራ ገብቶን ቤት ገባን። በቃ ወንድ ወደ ቤት፣ ሴቱ ወደ ውጭ፣ በቃ ተቃራኒ ሆን። አንዳንድ ጊዜ የመጨረሻ ዘመኑ አሁን ነው እንደ ነው የምለው። ሲጠጡስ አይተሃል? ብረፍት ቆሮቆ እንዳወጥፎ ከታች ወጥፎ ነው የሚጠጡት፣ እንዳይፈስ ወደ ታች እንዳይዘል ሲጠጡ በቃ ለጉድ በቃ ሴቶቹ ሲጠጡ ቁርጥ የሚበሉት ቁርጥ የሚጠጡት በበርሜል ይግፉልሃል። በተለይ ይሄ ወፍራም ሴቶች በጣም አንተ ስፖርት አሰራ ባለቤቴን በቃ ሲጠጡ ያስፈራሉ፣ ሲበሉም ያስፈራሉ። አምሽተው ነው የሚገቡት። እሺ ይሁን እሱን። ለዛም ደግሞ ባል ኪችን መግባት አለበት። ገብቶ ያብስልና ያብላን፣ እግራችን ይጠበን፣ ጥፍራችን ይቁረጠን፣ ያስተካክለን፣ ይኳኳለን። የግድ እኔ ሴት ስለሆንኩ ብቻ እኔ ብቻ እሱን መንከባከብ የለብኝም ምናምን ይላሉ። ጥሩ ሱሪያችን ይስጡን፣ ሱሪያችንን ያውልቁልን፣ ይመልሱ። ሱሪያችን ይመልሱልን። ሱሪ ተጣቧል። አሁን ጂንስ አለ። ለነገሩ እኔ ጂንስ አልለብስም። ለምን? እኔ በጊዜ አውቄያለሁ። አሁን እኮ ጂንስ ሱሪ አይጣል። ጂንስ እኮ ውድ ነው። አሁን አንድ ጂንስ የምትገዛበትን እኮ አንድ ሱፍ ትገዛለህ። ትንሽ ጨምሯል መሰለኝ። አንተ ነገሮችን ሁሉ በመሰለኝና ደሳለኝ ነው እንደምትጨርሰው። አየለማ እኔ እዚህ ሀገር አልገዛማ። እኔ ከዚህ ሀገር ከውጪ ነው የምትገዛው። ከውጪ አንተ ከውጪ። ኦኬ ታዲያ እኔ ምኑ ባለ ጊዜ ባለ ተራ? አንተን እንጂ ባለ ጊዜ ባለ ተራ በምክንያት ከውጪ የምትለብስ ከሆነ ሁሉም ነገር እኮ እኔ ሾፒንግ ስወጣ ወጣ ብዬ ለቫኬሽንም ከሄድኩኝ ለፕሮግራምም ከሄድኩኝ በዛው የመግዛት አጋጣሚ ይገጥመኛል። ተለያየ ዓለም ኦኬ። እዚህ ጠይቄ አታውቅም? እዚህ ጠይቄ ሆነ ለመናገር አላውቅም። እዚህ ብትጠይቅ አንድ ጂንስ ለመግዛት ብታይ አንድ ሱሪ 7,000 8,000 ገባ። አንድ ሱሪ 8,000 ገባ ጂንስ። ለዛም ተራ ቡቲክ ቤት 8,000 ገባ። ምንድን ነው ሲባል ኧረ የሴቶች ልብስ ከወንዶች ጋር እኩል ስለሆነ ሴቶቹ ስለሚገዙ በብዛት ሁለቱም እኩል ነው ዋጋቸው። ከየት ነው የሚያመጡት እነሱ ብሩን? እንደ ሴቶቹ አይተህ ከሆነ አሁን ከተማ ላይ ትልልቅ መኪና ይነዳሉ። ሬስቶራንቱ እነሱ ናቸው። በተለምዶ አሁን በልምምድ ውስጥ ተበላሽተናል እኛ። እነሱ ጠንቅቆ መብታችሁን አሟጠው እየተጠቀሙ ናሉት ሴቶቹ አሟጠው። እኛ ግን መብታችን እየተጠቀምን አይደለም።